በዓለም ላይ ሰዎችን የገደሉ አደገኛ ቀለማት። እስቲ አንድ ጥያቄ ልጠይቃችሁ። አሁን ያላችሁበት ክፍል ግድግዳ ምን አይነት ቀለም ነው የተቀባው? አረንጓዴ፣ ነጭ ወይስ ቢጫ? ብዙዎቻችን ቀለምን የምናየው ቤታችንን እንደሚያስውብ፣ ደስታን እንደሚሰጠን ፈሳሽ። ነገር ግን በታሪክ ውስጥ ቀለም ውበት ብቻ አልነበረ፣ ቀለም ገዳይም ነበር። አዎ አልተሳሳቱ። ከዛሬ 100 እና 200 ዓመታት በፊት ሰዎችን በቁማቸው የሚገሉ፣ ህፃናትን የሚያሳምሙ እና ታዋቂ ነገስታት ሳይቀሩ ለሞት የዳረጉ እጅግ በጣም መርዛማ ቀለሞች ነበሩ። ያኔ የነበሩ ሰዎች ቤታቸውን ሲቀቡ ውበትን ሳይሆን ሞትን እያመጡ እንደሆነ ያውቁም ነበር። ዛሬ በዚህ ቪዲዮአችን በዓለም ታሪክ ውስጥ የተከሰቱትን እጅግ አደገኛ ገዳይ የነበሩ ቀለማትን ምስጢር አንድ በአንድ እንፈታለን። ታዋቂው ንጉስ ናፖሊዮን ቦናፓርት በምን አይነት ቀለም እንደተገደለ እና ዛሬ በቴክኖሎጂ ዘመን ይህንን መርዛማ ታሪክ ቀይሮ ለቤቶና ለጤናው ፍጹም አስተማማኝ የሆነ ቀለም እንዴት እንደሚመረት እናያለን። ከዚህ አስደንጋጭ ታሪክ በስተጀርባ ያለውን ሳይንስ ለማወቅ እስከ መጨረሻው አብራችሁን ቆዩ። ታሪካችንን የምንጀምረው በ1775 ዓመተ ምህረት ነው። ካርል ዊልሄልም የተባለ አንድ ስዊድናዊ ኬሚስት በላቦራቶሪ ውስጥ አዲስና እጅግ በጣም ደማቅ አረንጓዴ ቀለም ፈጠረ። ይህ ቀለም ሼልስ ግሪን ተብሎ ተሰየመ። ቀለሙ በወቅቱ የነበሩ ሰዎችን አይን ማረክ፣ በጣም የሚያምር፣ በፀሐይ የማይደበዝዝና በየትኛውም ቦታ የማይገኝ ልዩ አረንጓዴ ነበር። በአጭር ጊዜ ውስጥ ይህ ቀለም የዓለም ፋሽን ሆነ። ሰዎች የቤታቸውን ሳሎን፣ መኝታ ቤት፣ የልጆቻቸውን መጫወቻ ክፍል፣ አልፎ ተርፎም የሴቶች የሰርግ ቀሚሶችንና የህፃናት መጽሐፍትን በዚህ አረንጓዴ ቀለም ይቀቡና ያመርቱ ጀመር። ነገር ግን ማንም ያላወቀው አንድ ትልቅ ሚስጥር ነበር። ይህ ቀለም እንዲህ ደማቅ እንዲሆን የቻለው አርሰኒክ የተባለ እጅግ በጣም አደገኛና ገዳይ መርዝ በውስጡ ስላለው ነበር። ክፍሎች በዚህ ቀለም ሲቀቡ ቤቱ ውስጥ ያለው እርጥበት ከቀለሙ ጋር ይገናኛል። ያኔ ቀለሙ አርሰኒክ ጋዝ የተባለ የማይታይና የማይሸት መርዛማ አየር ወደ ክፍሉ መልቀቅ ይጀምራል። በወቅቱ የነበሩ ሰዎች ሳሎናቸው ተቀምጠው ቡና ሲጠጡ ወይም መኝታ ቤታቸው ተኝተው ሲተነፍሱ ሳያውቁት መርዝ ወደ ውስጣቸው እያስገቡ ነበር። ብዙ ሳይቆይ አስገራሚ ነገሮች መከሰት ጀመሩ። ሰዎች ያለ ምክንያት መታመም፣ ቆዳቸው መላላጥ እና ህጻናት መኝታ ቤታቸው ውስጥ በሰላም ተኝተው በጠዋት ህይወታቸው አልፎ መገኘት ጀመረ። ህዝቡ በጣም ደነገጠ። ቤታችንን እርግማን ገባበት ብሎ አሰበ። ነገር ግን እርግማን ሳይሆን ግድግዳው ላይ ያለው አረንጓዴ ቀለም ነበር። ይህን መርዛማ አረንጓዴ ቀለም ይበልጥ ታዋቂ ያደረገው አንድ እውነተኛ የታሪክ ክስተት አለ። እሱም የፈረንሳዩ ጀግናና ንጉስ ናፖሊዮን ቦናፓርት የሞተበት እንቆቅልሽ ነው። ናፖሊዮን በጦርነት ተሸንፎ ቅድስት ሄሌና ወደምትባል ትንሽ ደሴት በግዞት ተላከ። እዛ ደሴት ላይ በአንድ ትንሽ ቤት ውስጥ ይኖር ነበር። ከጥቂት ዓመታት በፊት ናፖሊዮን በከፍተኛ የሆድ ህመም እየተሰቃየ በ1821 ዓ.ም ህይወቱ አለፈ። በወቅቱ ዶክተሮች ቦር ካንሰር ነው የሞተው አሉ። ከ100 ዓመታት በኋላ በ1960ዎቹ ላይ ሳይንቲስቶች የናፖሊዮን የራስ ጸጉር ወስደው በዘመናዊ ላቦራቶሪ መረመሩት። ውጤቱ ምን ቢሆን ጥሩ ነው? በጸጉር ውስጥ ያለው የአርሰኒክ መርዝ መጠን ከተራ ሰው በ100 እጥፍ በላይ ሆኖ ተገኘ። ሁሉም ሰው ተገረመ። ንጉሱን በምግብ ላይ መርዝ ጨምረው ገደሉት የሚል ጥርጣሬ ተፈጠረ። ነገር ግን እውነታው ሌላ ነበር። ናፖሊዮን ይኖርበት የነበረው ክፍል ግድግዳ በምን ቀለም የተቀባ ነበር መሰላችሁ? አዎ በዚሁ ሼልስ ግሪን አረንጓዴ ቀለም። ደሴቷ በጣም እርጥበታማ ስለነበረች ግድግዳው ላይ ያለው ቀለም መርዛማውን የአርሰኒክ ጋዝ ወደ ክፍሉ ይለቅ ነበር። ናፖሊዮን በየቀኑ በዚህ ክፍል ውስጥ እየተነፈሰ በቁሙ በመርዝ እየተመረዘ ለሞት በቃ። ውብ የተባለው ቀለም ታላቁን ንጉስ ያለምንም ጦር መሳሪያ ገደለው። አሁን ደግሞ ከአረንጓዴ ቀለም ወጥተን ወደ ሁላችንም ቤት እንምጣ። ነጭ ቀለም። ነጭ ቀለም የሰላም የንጽህናና የውበት መገለጫ ነው። ነገር ግን በታሪክ ውስጥ ሊድ ዋይት የሚባል ቀለም ነበረ። ይህ ቀለም በጣም ደማቅና ግድግዳን የመሸፈን አቅሙ ከፍተኛ ስለነበር ለዘመናት በዓለም ላይ እንደ ተመራጭ ነጭ ቀለም ነበረ። ነገር ግን ሊድ የሰውን ልጅ አእምሮና የነርቭ ስርዓት ሙሉ በሙሉ የሚያጠፋ መርዝ አለው። ይህ ቀለም ግድግዳ ላይ ተቀብቶ ከቆየ በኋላ እየቆየ ሲሄድ ወደ አቧራነት ይቀየራል። ያንን አቧራ ህፃናት ሲተነፍሱት ወይም ደግሞ ህፃናት ግድግዳውን ሲነኩና እጃቸውን አፋቸው ሲከቱ መርዙ በቀጥታ ወደ ደማቸው ይገባል። ሊድ ፖይዝኒንግ በሰው አካል ውስጥ ከገባ በኋላ በተለይ በህፃናት ላይ የአእምሮ እድገት መግታት፣ የመማር ችግር፣ የባህሪ መበላሸትና ከፍተኛ የሆድ ህመም ያስከትላል። በወቅቱ በሺዎች የሚቆጠሩ ህጻናት ያለምንም ምክንያት አእምሯቸው እየደነዘዘ ሲመጣ ወላጆች ምክንያቱን አያውቁም ነበር። ቆይቶ ግን ሳይንሱ ደረሰበት። ይህ ሊድ ዋይት የተባለ ነጭ ቀለም የትውልድን አእምሮ በድብቅ የሚሰርቅ ድምፅ አልባ ገዳይ ነበር። ለዚህ ነው ዛሬ በዓለም ላይ ሊድ ያለበት ቀለም ማምረት በህግ የተከለከለ። የሰው ልጅ በእነዚህ መርዛማ ቀለሞች ብዙ ዋጋ ከከፈለ በኋላ ሳይንቲስቶች ሰውን የማይጎዳ ግን ደግሞ እጅግ በጣም ጠንካራና ውብ ቀለም እንዴት መስራት እንችላለን ብለው ምርምር ጀመሩ። እዚህ ላይ ነው እንግዲህ የኬሚስትሪ ታላቅ ድል የተመዘገበው። በ20ኛው ክፍለ ዘመን ሳይንቲስቶች ታይታኒየም ዳይኦክሳይድ የተባለውን ተፈጥሯዊና ፍጹም ምንም አይነት መርዝ የሌለበትን ነጭ ማዕድን አገኙ። ይህ ማዕድን መርዛማውን ሊድ ሙሉ በሙሉ ተክቶ በዓለም ላይ አዲስ አብዮት ፈጠረ። ታይታኒየም መርዝ የለውም፣ ሽታ የለውም። ከሁሉም በላይ ደግሞ የፀሐይ ጨረርን ዩቪ ሬይን የመከላከል አቅሙ ከተፈጥሮ ቀለማት 100 እጥፍ ይበልጣል።
ይህ ማዕድን ነው እንግዲህ ዛሬ የምንጠቀምባቸውን ዘመናዊ ቀለሞች በሙሉ ደማቅ፣ ጠንካራና ለጤናችን ፍጹም ምንም አይነት አደጋ የሌላቸው እንዲሆኑ ያደረገው ወርቃማ ሚስጥር። ታዲያ ይህንን ረጅም ታሪክ ያወራንላችሁ ያለ ምክንያት አይደለም። ዛሬ እኛ ሀገር ኢትዮጵያ ውስጥ ቤቶን ሲቀቡ ስለ ጤናው፣ ስለ ልጆቹ ደህንነትና ስለ ጥራት ፍጹም ልቦ እንዲያርፍ የሚያደርግ አንድ ትልቅ ስም አለ። እሱም ኢትዮቶፕ ቀለም ነው። ኢትዮቶፕ ዝም ብሎ ቀለም አያመርት። በፋብሪካችን ውስጥ የምንጠቀምባቸው እያንዳንዱ ጥሬ ዕቃዎችና ማቅለሚያዎች በማንኛውም መርዛማ ኬሚካል፣ አርሰኒክም ሆነ ከሊድ ፍጹም የጸዱ ናቸው 100%። ይህ ማለት የኢትዮቶፕ ፑቲን፣ የጋዝ ቀለም ወይም የውጭ የግድግዳ ቀለሞችን ቤቶ ሲጠቀሙ ልጆቹ ግድግዳውን ቢነኩ፣ በዚህ ክፍል ውስጥ ቢተነፍሱና ቢተኙ ፍጹም ጤናቸው የተጠበቀ ነው። እኛ የምናመርተው የቤቱ ውበት ብቻ ሳይሆን የቤተሰቡ ጤና፣ ደህንነት ጭምር። የዘመናዊ ሳይንስ የመጨረሻ ጥራትና የኢትዮቶፕ ታማኝነት ተደባልቀው እጃችሁ ላይ ገብተዋል። የቀለም ታሪክ የሰው ልጆች ህይወት ታሪክ ነው። በጥንት ዘመን ሰዎች ሳያውቁ መርዝ ይገዙ ነበር። ዛሬ ግን ምርጫው የእርሶ ቤቶ፣ የእርሶ ልፋት፣ የስኬቶ መገለጫና የቤተሰቡ መጠለያ ነው። ታዲያ ለዚህ ውድ መጠለያ የሚገባው የትኛው ቀለም ነው? ፍጹም ጤናማ፣ ለዓመታት የማይለቅ የማይደበዝዝና ዘላቂ ውበት የሚሰጠውን የኢትዮቶፕ ቀለሞች ይምረጡ። መንገድ ላይ መጓዝ፣ ሱቅ ለሱቅ መዞር አያስፈልጉት። ስልኮን ያንሱና አሁኑኑ ወደ ኢትዮቶፕ ይደውሉ። ትዕዛዙን ቤቶ ድረስ እናደርሳለን። የቤቶን ውበትና የቤተሰቡን ጤና በጽኑ መሰረት ላይ ይገሙ በኢትዮቶፕ ቀለም። ይህንን አስደናቂ ታሪክ ከወደዳችሁት ቪዲዮውን ላይክ፣ ሼር እና ቻናላችንን ሰብስክራይብ ማድረግ አትርሱ። በሚቀጥለው ምርጥ ታሪክ እስከምንገናኝ ድረስ ጤናና ሰላም ለእናንተ ይሁን። ቻው።